ነገሮች እንዳሰብከው ቀላል አይደሉም። በአንተ እይታ የተመቸህና የወደድከው ነገር በብዙዎች ላይወደድ ይችላል። አንተ እንከን አልባ ነው ብትልም ሌሎች እንከንህን አጉልተው ያወጡታል። በአንተ ሐሳብ አይስማሙም፣ ባሰብከው መንገድ አያስቡም። የሰው ልብ ውስጥ ለመግባት ተቀባይነት ለማግኘት ረጅም የማያቋርጥ የጥረት የልፋትና የትጋት ዓመታት ሊጠበቁብህ ይችላሉ። መውደቅ፣ መነሳት፣ መገፋት፣ መተቸት፣ መንቋሸሽ ተቀባይነትን ለማግኘት የምታደርገው የጉዞ አካል ናቸው። ስለዚህ በፈለግከውና በማንኛውም ሰዓት ይሁንታ ላታገኝ ትችላለህ። በቅድሚያም ብዙ መገፋቶች ሊደርሱብህ እንደሚችሉ ማሰብና መዘጋጀት ብልህነት ነው። አዲስ ሥራ ጀምረህ ወዲያው ተቀባይነት ላለማግኘት ይባሱንም ለብዙ አስከፊና ተስፋ አስቆራጭ ንግግሮች ዝግጁ ሁን። አዲስ አካባቢ በተቀላቀልክ ሰዓት በፍጥነት ላትዋሃድና ተቀባይነት ላታገኝ ትችላለህና ለእርሱም ተዘጋጅ። ወደህ አፍቅረህ ወዳጅ ፈለገ ለመገፋትና ያሰብከውን ላለማግኘት ራስህን አዘጋጅ። ራስን ማዘጋጀት ወይም ዝግጁ መሆን ማለት ባሉታዊ ሐሳብ መታጠርና እንደማይሆን እንደማይሳካ ማሰብ ማለት አይደለም። ዝግጁነቱ ተቀባይነቱ እንዳሰቡት ባይሆን እንኳን ቅድመ ዝግጅት ስላለ አዲስ ነገር እንዳልሆነ አስቦ ተስፋ ባለመቁረጥ መንገድን መቀጠል፣ በጽናት መጓዝ፣ ውስጥን ማዳመጥና ወደፊት መራመድ ነው። ተግናዬ ለአሉታዊውም ተዘጋጅ። በጅማሬ ተቀባይነት ላለማግኘት ተዘጋጅ። ላለማቆሚ ዋስትና በሌሎች ተቀባይነት ማግኘቱ ሳይሆን ባሰብከውና በጀመርከው ነገር ማመን ነው። ባይቀበሉ፣ ቢተቹ፣ አትችልም ቢሉ፣ ቢያንቋሽሹህም ለእነዚህ ሁሉ ራስህን ካዘጋጀ ምንም አይደለም። ኖርማላይዝ ታደርጋቸዋለህ። የተጠበቁ ናቸውና እንዳመጣጣቸው ትቀበላቸዋለህ፣ ታሳልፋቸዋለህ። በዚህ ሰዓት የሚያስፈልግህ ራስህን መቀበል፣ በሥራ ማመንና ከሰዎች ምንም አለመጠበቅ ነው። ተቀባይነትና ተወዳጅነት በጽናትህና በማያቋርጥ ጥረትህ ልክ የሚመጡ ናቸው። አብዛኛው ሰው አዲስ ሐሳብና ተግባር ለመጣል ቅርብ ነውና እነርሱ ቢጥሉትም አንተ አንስተ መጓዝህን ቀጥል። የሐሳብህ ውድቀት መለኪያ ሰዎች ሳይሆኑ ያንተ ጽናትና ጥረት ነው። የግድ አንድ ተፈላጊ የሚያደርግህ መገለጫ ሊኖር እንደሚገባ ወቅ በሌሎች ለመፈለግ አስቀድሞ ራስን መፈለግ የግድ ነው። ተክናዬ በቀላሉ የምትተካ ዋጋ ያነሰ የራስህ መገለጫ ቀለም የሌለ ዋጋ እዚህ ግባ የማይባል ለራስህ ያነስክ በሰዎችም ዘንድ የተናክ ርካሽ ሰው አትሁን። በፍጹም ጣት መጠቋቋሚያና የደካማነት ምሳሌ ሆነ እንድትጠቀስ አትፍቀድ። አንድ ነገር እጅ ላይ አለ። እሱም ለራስህ የምትሰጠው ክብርና ቦታ ነው። ከሰዎች ጋር በፍቅር ትኖራለህ፣ ትወዳቸዋለህ፣ ማንነታቸውን ትቀበላለህ፣ ከልብ ታከብራቸዋለህ። በምታስፈልጋቸው ሰዓት ከጎናቸው ትቆማለህ። ነገር ግን በምንም መንገድ ተፈላጊነት የሚያሳጣህን ተግባር አትፈጽምም። ሰዎች አብዝተው ሊንቁ ይችላሉ። በሰዎች ልትገፋና ልትንቋሸሽ ትችላለህ። ነገር ግን ትልቁ ጉዳይ በዚህና ከዚህ በከፋው ሁኔታ ውስጥ አንተ ራስህን የምትመለከትበት መንገድ ነው። አንድ ሰው ዋጋህን ስላሳነሰ ዋጋህ አይወርድም። ማንም ስለናቀህ የተናቅህ አትሆንም። የትኞቹም ሰዎች ስራህን ቢያንቋሽሹት አንተ እስካመንክበት ድረስ በፍጹም አትረበሽም። የምትመራበት ልኬት ራስ ጋር እንደሆነ አስታውስ። ያንተ ሥራ ክብርህን ከሰዎች መጠበቅ ሳይሆን የተከበረ ማንነትን ገንብቶ መገኘት ነው። ትልቁ ቁም ነገር እዚህም እዛም መገኘት ሳይሆን በተገኙበት ጥቂት ስፍራ የራስን አሻራ ማስቀመጥ መቻል ነው። ተፈላጊነት የሁሉም ሰው ምኞት ነው። ነገር ግን የሚያገኙት ተፈላጊ ማንነትን የገነቡት ብቻ ናቸው። ክብር የሁሉም ሰው የውስጥ ጥማት ነው።
ነገር ግን የሚያገኙት ራሳቸውን አክብረው የሚያስከብሩ ብርቱ ሰዎች ብቻ ናቸው። ከራስህ ሚዛን አትንስ፣ ዋጋህን ጨምር። በቀላሉ በሰዎች የምትጠቃ ሆና አትገኝ። የራስን ምርጫ በመኖር ራስን በመሆን ብቸኝነትን በመምረጥ ውስጥ ማንም ስለሆንክ የማይቀርልህ ነገር ቢኖር የሰዎች አስተያየት ነው። ተቀምጠህ ይናገሩሃል፣ ስትሰራ ያወሩብሃል፣ ስታርፍ ይተቹሃል፣ ከእነርሱ መለየት ስትጀምር ይሳለቁብሃል፣ ወደ አዲስ ሕይወት ስትገባ ጫና ውስጥ ይከቱሃል። ሰዎችን በፈራህ ቁጥር በቅርበት ሲቆጣጠሩ ትመለከታለህ። በምላሳቸው ካቴና እጅህን ታስረ ትንቀሳቀሳለህ። እነርሱን ባሰብክ ቁጥር እንኳንም ስራህን በአግባቡ ልትሰራ ይቅርና ከቆንክበት ስፍራ እንኳን አንድ እርምጃ ፈቀቅ አትልም። ዋናው ኃይልና ብርታቴ የሆነው መንፈስ በሰዎች ፍራቻ ተጋርዷል፣ ታስሯል። መርገጥ ያለብህን ስፍራ እንዳትረግጥ፣ መክፈት ያለብህን በር እንዳትከፍት ቀስፎ ይይዝሃል። አዎ ጀግናዬ፣ በርካሹ አትሰበር። ውድ ሐሳብ እያለ ውድ ተግባር ጀምረ ድንቅ በመሆን የህይወት ጉዞ ላይ ሆነ ርካሽና ተራ በሆነው በሰዎች ተስፋ አስቆራጭና ጨለምተኛ ሐሳብ አስተያየት በፍጹም አትሰበር። በፍጹም አንገትን አትድፋ። ይህን አስታውስ። ማንኛውም ሰው የሚያወራው አውቆህና አቅምህን ተረድቶ አይደለም። የቱንም ያክል ቢቀርብ ሊረዳህ ቢጥር አብሮ ቢሆን የጋራ ነገር ቢኖራችሁ ራስ በላይ ሊያውቅህና ሊረዳህ አይችልም። አንተ እየሰራህና በራስህ መንገድ እየተጓዝክ መቼም ዝም የሚልህን ሰው አትጠብቅ። ምላሱን ፈርተህ አርፈ ተቀምጠ ያላመለጥከውን የሰው አስተያየትና ትችት መቼም በልዩ መንፈስና ወኔ ተነስተ እየተንቀሳቀስክ ልታመልጠው አትችልም። አንተ ባለህበት እርሱም አለ። የብርታትና ጥንካሬ ልኬት ትልቅ ለመሰለ ተራና ርካሽ ነገር አለመገዛትና ተስፋ አለመቁረጥ ነው። አዎ እነርሱም የማያልቅ አስተያየት ያዝንቡብህ፣ አንተም የማያቋርጥ ጥረትህን ይቀጥል። እነርሱም በሚረብሹ ንግርቶች ተስፋ ማስቆረጡን ይቀጥሉ። አንተም በአምላክህ ድጋፍ በአቅምህ ጥንካሬ ዘውትር በተስፋ መሞላትህን ቀጥል። በበዛ ስድብና ነቀፋ የምትሰበር፣ በበዛ አድናቆትና ሙገሳም በትዕቢት የምትሞላ እብሪተኛ የማትሆን ሚዛናዊ ሰው ሁኑ። ወደፊት መራመድ ከፈለግ መስማትና ማዳመጥ ያለብህን ሰው ላይ ራስህን ሆነ ማደግና በራስህ መንገድ መጓዝ ከፈለግ ራሳቸው መንገድ ያላቸው ጥቂት ሰዎች አሉና እነርሱን ተከተል። ብርታት፣ ጥንካሬን፣ ቆራጥ የዓላማ ሰው መሆንን ከእነርሱ ተማር። በተራ አስተያየት የሚረበሽና የሚቆም ድንቅ ሐሳብ ትልቅን እንደማይኖር አስታውስ። አንተን ሐሳብህን፣ ተግባርህን ለማሳነስና ዋጋ ለማሳጣት ሲጠቋቆሙብህ የነበሩ ጣቶች፣ ለትችት የተሰነዘሩብህ ምላሶች ማጨብጨብና ማሞገስ እስኪጀምሩ ድረስ እንቅልፍ አይወስድህም፣ አታርፍም፣ ወደ ኋላ አትልም። የምታደርገውን ታውቃለህና በማያውቁ ሊያውቁህም ፍቃደኛ ባልሆኑ ሰዎች አትረበሽም፣ እጅም አትሰጥም። ጥያቄ ሲኖር መልስም ይኖራል። ጥያቄ ካለ ምላሽም አለ። ነገር ግን ጥያቄ ሁሉ በቀጥተኛ መንገድ ቃል በቃል የማይመለስበት ጊዜም ይኖራል። ለአንተ ፍላጎት ከሌላት ግዴታ አልፈልግህም ማለት ላይ ጠበቅባት ይችላል። ምክንያቱም ዝምታም መልስ ነውና። ከሚያቀያይሙ ከሚያኮራርፉና ሞራል ከሚነኩ ቃላት ዝምታ እጅጉን ምርጡና ተመራጭ መልስ ነው። የጥያቄ ማዕት አቅርበ መልስ ለማግኘት በራሱ መልስ ነው። ቀርበ ነፃ አድርገኸው ሐሳቡን እንዲገልጽ ጋብዘኸው የመናገር መብቱን ካልተጠቀመ ምርጫው ዝምታ ከሆነ በእርግጥም በተዘዋዋሪ ጥሩ ምላሽ ሰጥቷል ማለት ነው። አዎ ጀግናዬ፣
ዝምታም መልስ ነውና የቃላት ጋጋታን ወይም ተጨማሪ ተግባርን አትጠብቅ። አንዳንዴ ከቃላት ዝምታ በላይ የትኩረት ዝምታ ሊያጋጥም ይችላል። በዚህ ሰዓት እንዲቀርብህ የምትፈልገው የወደድከው የመረጥከው ሰው በቃላት ካለማናገሩም በላይ ትኩረት አይሰጥህም። ባላየ ያልፍሃል፣ ዞር ብሎ አያይህም። ሐሳብህን ሰምቶ ፍላጎትህን አይቶ ዝም ከማለትም በላይ ፍላጎትህን የመረዳት ሐሳብህንም የመስማት ምንም አይነት ስሜት አይኖረውም። ባጭሩ አንተም ምንም ብትሆን ግድ አይሰጠውም። የትኩረቱ ዝምታ ደግሞ ከነጭራሹ ጥያቄ መጠየቅ እንደሌለብህ ያሳይሃል። ግዴታም መጠየቅ ካለብህ የማያዳምጥህን ሰው እንደጠየቅ ይገባሃል። አዎ፣ ማንም ለጥያቄው ይሁንታን ቢያገኝ በሐሳቡ ሌላውም ቢስማማ ደስ ይለዋል። አንዳንዱ ጥያቄ ግን በቀጥታ ይሁንታንና ተቀባይነትን ላያገኝ ይችላል። ካለመጠየቅ መጠየቅ ይሻላል። ከመጥፎና አስከፊ ምላሽም ዝምታ የተሻለው አማራጭ ነው። በጥያቄ ላይ ዝምታን የመረጠን በምርጫ ላይ ፍላጎትን ያላሳየን ሰው አትታገለው። ተናግሮ ከሚያስቀይምህ በዝምታው እንድትረዳው ፈልጎ ሊሆን እንደሚችል አስብ። አንደኛው የቃላት ጥንቃቄ መግለጫ ዝምታ ነውና አክብሮ ዝም ማለቱን በአዎንታዊነት ተቀበለው። መፈለግ እንደመኖሩ አለመፈለግም አለ። ጥያቄህን የሚናፍቅ እንደመኖሩም ዝምታን የሚመኝም ይኖራል። ስለዚህ በጥያቄህና ፍላጎትህ ላይ ዝምታ ከተቸረ ሌላ የተግባር ወይም የቃል ምላሽ አትጠብቅ። ዝምታን እንደ ጥሩ መልስ ተቀብለ ቀጣዩን እርምጃ ተራመድ። ዝምተኛን ዝቅ አድርገህ አትገምት፣ አሳንሰህ አትመልከት። ከሚናገረው በላይ እንደሚያውቅ አስታውስ። የተቆጠበው ንግግሩ የሚቀርለትን ዕውቀት ይቸረዋል። ንግርት ማንነትን አይገልጽም። ብዙ ማውራት ጥንካሬን አያሳይም። ከአፍ መውጣቱ የእውነቱ ማሳያ አይደለም። እውነታ በልብ ነው። ይልቁንም ምላስ አጥፊ፣ አስገማችና አስኮናኝ ነች። የተናገርከው ከሚጠፋ ሳይሆን ከሚቀር ንግርቱ ቢቀርብህ ይሻላል። አዎ፣ ካልተገባ ንግርት፣ ካልተረጋገጠ ወሬ ዝምታው የተሻለና ተመራጭ ነው። ዝምታን መምረጥ አንድም ከፍራቻ አንድም ከብስለት ይሆናል። የፍራቻ ዝምታ እድሎችን ሲያባክን፣ የብስለት ዝምታ ግን እድሎችን ይፈጥራል። የንግግር ቅልጥፍናን ያጎናጽፋል። አንደበትን ርቱዕ፣ ቃላትንም ውብ፣ የተጠኑና የተስተካከሉ ያደርጋቸዋል። አዎ ጀግናዬ፣ ዝምታ የእውቀት ይሁን፣ ለጥሞና ይሁን፣ ለማስተዋል፣ ለመታነጽ፣ ለብስለት፣ ለእድገት፣ ለቅንነት ይሁን። የፍራቻ ዝምታን አስወግድ። በተገቢው ቦታ በአስፈላጊው ሰዓት ሻረው። ዝምታ እስኪጎዳህ፣ ከማህበራዊ ሕይወት እስኪነጥል፣ ሐሳብህን ከመግለጽ እስኪያግድ፣ ጭምትና ፈሪ እስኪያደርግ አትጠብቅ። ዝም የምትለው መናገር ስለሌለብህ፣ ውስጥ ስላላመነበት፣ ሰዓቱ ስላልሆነ እንጂ ፈርተ መሆን የለበትም። ቃል አውጥተህ ተናገር። ዝምታ የሚያሳጣ ንግርትህም የሚያስገኝልህ ጥሩና ብርቱ ነገር ካለ ከመናገር ከመጠየቅ ወደ ኋላ አትበል። ዝምታም ገደብ ይኖረዋልና ከብዛቱ የሚገባህን አትጣ። በበዛው ዝምታ ምክንያት እንድትናቅና እንድትረሳ አትፍቀድ። ብዙ ከማውራትህም ሰሚ ከማጣት ተጠንቀቅ። አዎ፣ በዝምታ ውስጥ አጢን። ነገሮችን በጥልቀት መርምር። ነገሮችን አገናዝብ። ትንሽ ተናገር። ስሜትህን ቆጥብ። ራስህን ተቆጣጠር። ለምላሽ አትቸኩል። ዝምታህን አጣጥመው፣ ተመሰጥበት። እይታህን አንጽበት። ምልከታህን አድስበት።
የበዛው ዝምታ እንዳያስረሳ እንዳያሳንስ ገደብ አልባው ምላስህም እንዳያጠፋ እንዳያስገምት በአስተዋይ ልቦና በመልካም ስብዕና ከልብ ተጠንቀቅ። ከአንደበትህ መውጣቱን ብቻ ሳይሆን በምላሹ ምን ይዞብህ እንደሚመጣ አስብ። ዝምታን አዳምጥ፣ በአርምሞ ተመሰጥ። ዕለት ዕለት መንፈስህን አድስ። በአዳዲስ ሕሳቤዎች ራስህን ከፍ አድርግ፣ ራስህን አብቃ። ጠንካሮች ውስጣቸውን በጥሞና የማዳመጥ ልማድ አላቸው። ፍላጎታቸውን ይለያሉ፣ ስሜታቸውን በቀላሉ ይረዳሉ። ከውጭው ጫጫታ የውስጣቸው ዝምታ ይማርካቸዋል። አንዳንዴ መፍትሄው ውስጣችን እያለ ፍለጋችን ውጪ የሚሆንበት ጊዜ አለ። በዝምታና በእርጋታ ነገሮችን ማስተካከል እየቻልን ባልተገባ ፍጥነትና መዋከብ ራሳችንን እናስጨንቃለን። ምላሽ ሰጪዎች ራሳችን ሆነን ሳለ ሁለተኛ አካል በቂና የሚያረካ መልስ እንዲሰጠን እንጠብቃለን። ዝምታ የሚባለው የአስጨናቂ ሐሳቦች ጥርቅም አይደለም። ይልቅ የሚማርኩ ውስጥን የሚያድሱ መንፈስን የሚያረጋጉ ውብ እይታና ሐሳቦች ውህድ ነው። የጥያቄ ምላሽ፣ የጭንቀትህ እረፍት በዝምታ ውስጥ አለ፣ በእርጋታ ውስጥ አለ፣ በአርምሞ ውስጥ አለ። አዎ ጀግናዬ፣ ዝምታህን ውስጥህን አዳምጥ። ውጪ ላይ ብትፈልጋቸው የማታገኛቸው ውስጥህ ያሉ ዙሪያን ብትቃኝ የማይመለሱልህ በውስጥ ብቻ የተቀበሩ አያሌ ጉዳዮች እንዳሉ አስታውስ። ዝምታን ስታዳምጥ አምላክ ይቀርብሃል። ስትረጋጋ ብሩክ መንፈስ ይከብሃል። በአርምሞ ስትመሰጥ ውስጥህን በሚገባ ታያለህ። ፍላጎቶችህን ትለያለህ፣ ታጤናለህ፣ እርምጃም ትወስዳለህ። ጩኸትና ንግርትህ የዝምታን ያክል ኃይል የለውም። በዝምታ ሁለት ነገር ታተርፋለህ። አንድም ጥሩ አዳማጭና አስተዋይ ትሆናለህ። ሌላም ውስጥህን በሚገባ ትመለከታለህ፣ ትቃኛለህ፣ በሚገባ ታዳምጣለህ። ራስህ ጊዜ ይኖርሃል። ነገር ግን ያልተገደበ ሐሳብ መዘዝ እንዳለው ሁሉ ቁጨት የሌለው ዝምታም እንዲሁ አስከፊ ጉዳት ሊያስከትል እንደሚችል አስታውስ። አዎ ሆድ ባዶ እስኪሆን ሳይሆን መናገር ሲኖርብህ ብቻ ትናገራለህ። የመጣልህን ሐሳብ ሁሉ ሳይሆን ውስጥህ የሚመላለስ ክፉ ሐሳብ ሲኖር ብቻ ትተነፍሰዋለህ። እንደሚጎዳ ካሰብክ ለራስህም ሆነ ለሌላ አካል ትተርከዋለህ። የትኛውም የምትናገረው ነገር አደጋ እንደማያመጣብህና ተነሳሽነትህን እንደማይቀንሰው እርግጠኛ ስትሆን ብቻ ለሌሎች ታጋራዋለህ። በምንም አይነት ሁኔታ ውስጥ ዝምታ በራሱ ችግር ሊሆንብህ አይገባም። ትክክለኛው ዝምታ፣ ተገቢው ጽሞና የፈተናዎች መሻገሪያ፣ የችግሮችህን መፍትሄ ነው። በአርምሞ ውስጥህን ተመልከት፣ በዝምታ ውስጥህን ቃኝ፣ በራስህ ላይ ተመሰጥ። በቅድሚያ ለችግሮችህ መፍትሄ ራስህ እንደሆንክ እመን፣ እምነትህንም ተግብረው። የወፏን ክንፍ ሰብረ እንድትበራ አትንገራት። ልብ እያቆሰልክ ስለ ፍቅር ኃያልነት አታውራ። ምስኪን ነፍስ እያሳዘንክ ስለ አስደሳችነት አትተርክ። የሰዎችን አስከፊውን ገጽ ብቻ እየተመለከትክ በአንተ ውስጥ መልካሙን ብቻ እንዲያዩልህ አትጠብቅ። እየፈረድክባቸው ለአንተ እንዲወግኑ እንዲደግፉ አትጠብቅ። በእሳት እየተጫወትክ ከአደጋ ንጹሕ ለመሆን አትሞክር። ሰጥቶ የመቀበልን መርህ አትጣስ። መልካም ብትሆን መልካም ይገጥምሃል፣ ክፉ ብትሆን ክፋት ያሳድድሃል። እያንዳንዷ ያደረስካት በደል በአንድም ሆነ በሌላ ምላሽ ማግኘቱ አይቀርም። ሲያሰቃይ የነበረ ስቃይን ሳይቀምስ አያልፍም። ሲያሳዝን ሲያማርር የኖረ
ምሬቱንም ሆነ ሐዘኑን በጊዜው ይደርስበታል። ልጅ ለወላጁ ቢታዘዝ ትርፉ ለራሱ ነው፣ ታዛዥና ብሩክ ልጅ ያገኛልና። አዎ መጥፎ እየሰጠ ጥሩ አትጠብቅ። እየበደልክ እርዳታን አትፈልግ። እየገፋ ፍቅርን አትመኝ። እያስለቀስክ ሳቅ አትጠብቅ። ድርጊት ካንተ መውጣቱን ብቻ ሳይሆን ተመልሶ እንደሚመጣ አስታውስ። ያደረግከው ይከፍልሃል። የበዛው እርዳታ ያስባርክሃል፣ ያሳርፍሃል። በሰጠህ ቁጥር የሚሰጡ እጆችን፣ የሚረዱ ክንዶችን ወደ ራስህ ትስባለህ። አዛኝ ልብ አለህና የሚያዝንልህ አታጣም። ጨካኝ ልብ ይዘሃልና የሚጨክንብህም እንዲሁ አይጠፋም። በዘራኸው አይነት እንደምታጭደው ሁሉ በአስተዋጽኦና በተሳትፎ ልክ ትኖራለህ። ቅን ሆነ ክፉ ቢገጥምህ የቅንነት ፈተና ውስጥ እንደሆንክ አስብ። ካንተ በሚበልጥ ቅንነትም እንደምትባረክ እመን። አዎ ጀግናዬ፣ ያላደረግከውን አትመኝ፣ ያልሰጠኸውን አትጠብቅ። ሳታካፍል አትካፈልም፣ ሳታጋራ አትጋራም። ሸክም አሸክመ በህመም ላይ በርበሬ ነስንሰ በብሶቱ ላይ ንዴቱን አክለህበት ደህንነቱን ጤንነቱን መጠበቅ እንዴት ይቻልሃል? ያስቀመጥከው መሰናክል እንደሚጥለው እያወቅ እንዲሻገረው ስለምን ትመኛለህ? የወረወርክበት ቃል ተስፋ እንደሚያሳጣው እያወቅ እንዴት ተስፋውን ለመመልከት ትመኛለህ? የሰጠኸው ይመለስልህ እንደሆነ እንጂ ያልሰጠኸው ከየትም አይመጣም። ከሰጠኸው ውጪ ሌላ ነገር አትጠብቅ። ከለፋህበት በቀር የተለየ ተአምር አትመኝ። ባደረግከው እንጂ ባሰብከው ልክ እንደማታገኝ አስታውስ። ትልቁ የሕይወታችሁ ስህተት ምን ይመስላችኋል? ከሰዎች ጋር አለመግባባት፣ በጀመሩት ሥራ ስኬታማ አለመሆን፣ ያልተረጋጋ የፍቅር ግንኙነት ውስጥ መሆን፣ ለራስ የወረደ አመለካከት መስጠት፣ በሰዎች ለመወደድ መሞከር። ከነዚህ ሁሉ የሚልቅ ዋጋውም እጅግ የማይተመን ትልቅ ስህተት አለ። እርሱም ተስፋ መቁረጥ ይባላል። ተስፋ መቁረጥ የስህተቶች ሁሉ ስህተት ነው። በምንም ሁኔታ ውስጥ ልትሆኑ ትችላላችሁ። ማንም የመረጠውን ነገር ሊያደርግባችሁ ይችላል። በምንም አይነት ፈተና መሃል ልትወድቁ ትችላላችሁ። ምንም አይነት አስጨናቂና ቅስም ሰባሪ ነገር ልትሰሙና ልታዩ ትችላላችሁ። ነገር ግን በፍጹም ተስፋ እንዳትቆርጡ። ተስፋ ሕይወት ነው። ተስፋ የቆረጣችሁ ዕለት መኖር እንደምታቆሙ አስታውሱ። ለዓመታት ሞክራችሁ አልተሳካም ማለት ከነጭራሹ አይሳካም ማለት አይደለም። ብዙ ለፍታችሁ፣ ብዙ ደክማችሁ፣ ብዙ ዋጋ ከፍላችሁ የናንተ አልሆነም ማለት መቼም የናንተ አይሆንም ማለት አይደለም። ምንም አድርጉ ምናልባት እናንተ አላወቃችሁት ይሆናል እንጂ ተስፋ ያደረጋችሁት ነገር የሚሆንበት መንገድ አለ። ምንም መጨናነቅ፣ ተስፋ ማጣት፣ ስሜትን መጉዳት፣ ራስን የማይታይ ጨለማ ውስጥ መክተት አያስፈልግም። በቀናነት የምታስቡት ቀና ስትሉ ብቻ ነው። አዎ በተስፋችሁ አትጨክኑ። የምትተማመኑበት ነገር ላይ ወደ ኋላ አትበሉ። ያበቃላችሁ፣ ባዶ እጃችሁን የቀራችሁ፣ ከሰውም ከንብረቱም ያልወጣላችሁ ብቸኛ ሰው እንደሆናችሁ ይሰማችሁ ይሆናል። ይህ ስሜት ግን በራሳችሁና በፈጣሪያችሁ ተስፋ እስካልቆረጣችሁ ድረስ መጥፋቱና በአዲስ ጥሩ ስሜት መተካቱ አይቀርም። በሕይወት እየኖሩ ተስፋ መቁረጥ የሚባል ነገር የለም። ሕይወት አለ ማለት ተስፋ አለ ማለት ነው። ተስፋ ማጣት ሰባብሮ ሽባ ያደርጋል። ያለምንም ምኞትና ተነሳሽነት መኖር ቸልተኛ ያደርጋል። ሕይወት ጉዞ እንደሆነች አስቡ። በሰላም መኖር ራሱ ሌላ ስጦታ እንደሆነ አስቡ። የትም ቦታ ቆማችሁ እንዳትቀሩ። ወደ አንድ አቅጣጫ ተንቀሳቀሱ። ወደ መረጣችሁት መንገድ መጓዝ ጀምሩ። ለጊዜው ውጤት ላይሰጣችሁ ይችላል። በሰዓቱ ተነሳሽነታችሁን ላይጨምር ይችላል።
ነገር ግን እንቅስቃሴ ላይ መሆናችሁ ብቻ በተስፋ ይሞላችኋል። መሞከራችሁ ብቻ ውስጣችሁን ያረጋጋዋል፣ ሰላም ይሰጣችኋል፣ ዋጋችሁን ይጨምራል፣ በራስ መተማመንን ያጎናጽፋችኋል። አዎ ጀግናዬ፣ ብዙዎች ጥለው ስለመሄዳቸው ሳይሆን ስላንተ ቆሞ መቅረት በአጽንኦት አስብ። ከወዳጅ ዘመድ ስለመነጠል ሳይሆን ከወዳጅ ዘመድ በላይ የማያውቅህን ሰውም መሳብ ስለመቻል አስብ። ከታሰቡትና ከሆኑት በላይ ልቆ መገኘት ላይ አተኩር። ብዙ የህይወት ምርጫ እያለ ለማን ብለህ በተስፋ ማጣት ጨለማ ውስጥ ትወድቃለህ? ብዙ ገና ያልተነካ ጥሬ አቅም እያለ ስለምን እንደ ደካማና ልፍስፍስ ራስህን ትመለከታለህ? እርግጥ ነው ስሜት በአንዴ አይቀየርም። የቀድሞ ማንነት ከመቅጽበት አይጣልም። የበፊት ልማድ ወዲያው አይቆምም። ነገር ግን ሂደት የማይቀይረው ነገር የለም። ሙከራ የማያስተካክለው ነገር አይኖርም። ሁሉም ሰው የሚያልፍበት መንገድ ሂደት ይባላል። ትንሹም ትልቁም አዋቂውም አላዋቂውም እንደ አቅሙ በሂደት ውስጥ ያልፋል። ተስፋ ያደረግከው እስኪሆን መታገስን ልመድ። የተመኘኸው በእጅ እስኪገባ በጽናት ጠብቅ። ሽልማት ያለው ተስፋ መቁረጥ ሳይሆን ተስፋ ማድረግ እንደሆነ አስታውስ። ማን ነው ዋጋችሁን የሚተምነው? ማን ነው ደረጃ የሚያወጣላችሁ? ማን ነው በፈለገው መንገድ የሚያስተናግዳችሁ፣ ትሪት የሚያደርጋችሁ? ማን ነው ገቢያችሁን የሚወስንላችሁ? ማን ነው የሚያስከብራችሁ? ወዳጃችሁ፣ አድናቂያችሁ፣ ሰውነታችሁ ወይስ ወዳጅ ዘመዳችሁ? ከተጠቀሱት የትኛውም አስቀድሞ የተጠየቁትን ጥያቄዎች አይመልስላችሁም። ሁሉንም በአንዴ የምታገኙት ውድ ስትሆኑ ብቻ ነው። ውድነታችሁ የፈለጋችሁትን ሁሉ በቀላሉ በእጃችሁ እንድታስገቡ ያግዛችኋል። ውድነታችሁ በሰዎች ዘንድ የተሻለ ቦታን እንድታገኙ ያደርጋችኋል። ውድነታችሁ ክብራችሁ ነው። ውድነታችሁ የተፈላጊነታችሁ መሰረት ነው። ውድ እንደሆናችሁ ስታምኑ ማንም በቀላሉ ሊያገኛችሁ ብሎም ሊያጠቃችሁ አይችልም። በፍጹም የማይመጥናችሁ ስፍራ አትገኙ። በምንም መንገድ ሰዎች ሊያጠቋችሁ አይችሉም። አዎ ውድ ሁኑ። ለማንም በቀላሉ አትገኙ። ማንም እንዲመራችሁ አትፍቀዱ። ማንም ወሬ ማሞቂያ እንዲያደርጋችሁ እድል አትስጡት። ውድ ስትሆኑ ሰዎች ብዙ ሊሉ ይችላሉ። ስማችሁን ሊያጠፉ ይችላሉ። ከጀርባችሁ ሊዶልቱባችሁ፣ ሊጎዷችሁም ሊሞክሩ ይችላሉ። እናንተ ግን ውድ እስከ መሆናችሁና ተፈላጊነታችሁን እስከ ጨመራችሁ ድረስ የሚሰጣችሁ ክብርና ቦታ በሚያውቋችሁ አይደለም በማያውቋችሁ ሰዎች ዘንድም ከፍ ያለ ይሆናል። ውድ ነገር የሚጠላ ሰው የለም። በውድ ነገር የማይቀና ሰው የለም። ውድነትን የማይፈልግ ሰው አይኖርም። ነገር ግን ራሱን ውድ አድርጎ የሚቀበል ሕይወቱን ውድ፣ እያንዳንዱን ውሎውን ውድና ዋጋ የማይወጣለት እንቁ አድርጎ የሚቀበል ሰው እጅጉን ጥቂት ነው። ክብራችሁን የምታውቁ ከሆነ የእውነት ውድ ስለመሆናችሁ እርግጠኛ ከሆናችሁ ዋጋችሁን በማይጨምር ርካሽ ቦታ አትገኙ። የማይመጥናችሁን ወሬ አታወሩ። በከንቱ አሉባልታ ሰላማችሁን አታጡ። በኮሽታ አትደነግጡ። ከመንጋው ጋር ወደማይሆን አቅጣጫ አትነዱ። ውድ ስትሆኑ የማይተመን ዋጋ ይኖራችኋል። ውድ ስትሆኑ የዓለም ቅጥ ያጣ ውጥንቅጥ አይረብሻችሁም። ሰላማችሁ በእጃችሁ፣ ክብራችሁም በጉያችሁ ይሆናል። አዎ ጀግናዬ፣ ተራ አትሁን። በምትኩ ለሚያውቅህም ለማያውቅህም ውድነትህን አሳይ። አዙሪት ከሆነው የተለመደው የተራነት ሕይወት ውጣ። ለገዛ ክብር ስትል የተመጠነ የተገደበ ግንኙነት ይኑርህ። ለቀልድ ሁሉ አትሳቅ። ለተናጋሪ ሁሉ አታሽቃብጥ። ለትንሹም ለትልቁም አታጎብድድ። አቋም አልባ ተከታይ አትሁን። ማንም ወደ ሕይወትህ ከመግባቱ በፊት ውድነትህን በሚገባ አሳየው። የተለየ የተከበርክ፣ ራስህን የምትወድ፣ አቋም ያለህ ብርቱ ሰው እንደሆንክ አሳውቀው። ባለቤቱን ካልናቁ አጥሩን አይነቀንቁ የሚለውን የሀገራችንን ድንቅ አባባል አስታውስ።
ማንም አንተን ካልናቀ በዓላማ አይሳለቅም። ማንም ለአንተ ቦታ ቢኖረው በሕልምህ አያሾፍም። ማንም ለአንተ ግድ ቢኖረው ዕቅድህን አያጣጥልም፣ ሐሳብህን አያረክስም። ለማንም ራስህን ግልጽ አታድርግ። ማንም ሙሉ ማንነትህን እንዲያውቅ አትፍቀድ። ውድነትህን በተግባር አሳይ። ክብርህን ጨምር። ራስህን አስከብር። ራስህን በባትሪ ተፈልጎ እንደሚገኝ ብርቅዬ ሰው አድርገህ ተገኝ። ያንተ የሆነውን ሁሉ ሊያራክስ ለሚመጣ ፊት አትስጥ። ውድነትህ ላልገባው እስኪገባው ደረጃህን አሳየው። የትኛውንም ውድ ነገር ተመልከቱ፣ የራሱ ዋጋ አለው። ማንኛውንም ትልቅ ደረጃ ላይ የደረሰን ሰው ተመልከቱ። ብዙ ለፍቷል። አንድ የምታደንቁትን ሰው ሕይወት መርምሩ። ለምን ታደንቁታላችሁ? ለምን በእርሱ ደስ ይላችኋል? መልሳችሁ ሊሆን የሚችለው እናንተ ማሳካት የምትፈልጉትን ነገር አሳክቷል ወይም በጠንካራ ማንነቱ ገዝቷችኋል። ዋጋ ኖሮት ምንም በቀላሉ የሚመጣ ነገር የለም። የትኛውም ጥሩ ነገር ዋጋ ያስከፍላል፣ ጊዜ ይወስዳል፣ ብዙ ይፈትናል፣ ያሳምማል። ሂደቱ ሲገባችሁ ብቻ በሕይወታችሁ ላይ ትልቅ ለውጥ ማምጣት ትጀምራላችሁ። የምር ዋጋ እየከፈላችሁ እንደሆነ ሲሰማችሁ ብቻ ወደ መዳረሻችሁ መጠጋት ትችላላችሁ። ውድ ነገር እያሳደዳችሁ ከሆነ የትኛውንም ርካሽ ነገር ለማንሳት አታቀረቅሩም። የኔ የምትሉት ዓላማ ሲኖራችሁ ሕይወታችሁን በዓላማችሁ ታጥሩታላችሁ። የምታዩት ወደፊት ነው። የምትጓዙት ወደፊት ነው። የምትፈጽሙት ተግባርና ወሬያችሁ በሙሉ ከዓላማችሁ ጋር የተገናኘ ነው። አዎ፣ ሕይወታችሁን በውድ መዝኑት። ኑሯችሁን በትርጉም መዝኑት። በእያንዳንዱ እንቅስቃሴያችሁ ውስጥ ሰላምን ስለማግኘታችሁ አስቡ። ደስታን ስለማጣጣማችሁ እርግጠኛ ሁኑ። በትንሹም ቢሆን ለእርካታችሁ መቅረባችሁን ተመልከቱ። የምትፈልጉት ቦታ ልትደርሱ አትችሉም። ልትደርሱ የምትችሉት ልማዳችሁ የሚወስዳችሁ ቦታ ብቻ ነው። መስራት ስታቆሙ ጉዞአችሁ ይገታል። ትጋታችሁ ሲቋረጥ፣ ጥረታችሁ ሲቀለበስ፣ የሕልማችሁ የስኬት ጊዜ ይራዘማል። ደስታችሁ እየራቀ፣ እርካታችሁ እየሸሸ ይመጣል። መስራት ደስ አይላችሁም። ያለማቋረጥ መትጋት ምቾት አይሰጣችሁም። ጠንክሮ ለመስራት ተነሳሽነት ታጣላችሁ። በዚህ ሁሉ ፈታኝ ሁኔታ ውስጥ ያለፋችሁ ዕለት ግን በእርግጥም የሚገባችሁን ውድ ነገር በእጃችሁ ማስገባት ትችላላችሁ። ብዙዎች የስኬትን ክብደት ያወራሉ። ብዙዎች የደስታን ክብደት ያስተጋባሉ። ብዙዎች ጠንክሮ የመስራትን ፈተናነት ደጋግመው ይናገራሉ። ነገር ግን ለቆራጥ ሰው ከባዱ እንደ ቀላል ሊታለፍ እንደሚችል አይናገሩም። አዎ ጀግናዬ፣ ምርጫ አለ። ምርጫ ሕይወት ነው። ትርፍ ያለው፣ ዋጋህን የሚጨምር፣ ውድነትህን የሚያጎላ፣ ተፈላጊነትህን የሚጨምር ሕይወት። በመካከለኝነት የምትኖረው ትርጉም ያለው ሕይወት እንደማይኖር አስታውስ። በስንፍና የሚታለፍ መሰናክል፣ በቸልተኝነት የሚገፋ ፈተና፣ በበታችነት ስሜት ውስጥ የሚገነባ በራስ መተማመን የለም። ጨካኝ መሆን ካለብህ የምትሆነው ሕይወትህን ለማሻሻል ነው። ቀሪው ዘመንህ ምርጡ ዘመንህ እንዲሆን አድርግ። ረጅም መንገድ ተጉዘህ ይሆናል። ብዙ ሞክረህ ይሆናል። ደጋግመህ ያለምንም ውጤት ዋጋ ከፍለህ ይሆናል። ነገር ግን ሕይወት አሁንም ፈተናዋን አላቆመችም። ሕይወት አሁንም አጣብቂኟን አልቀነሰችም። እናም አንተም ጥረትህን አታቆምም። ስልጠናህን አታቋርጥም። ሩጫህን አታቆምም። እንቅስቃሴ ላይ እስከሆንክ ድረስ ካለፈው በላይ መጪው ጊዜ የተሻለ እንደሆነ እመን። በየትኛውም ጥረትህ ውስጥ ዋጋህ እየጨመረ የሕይወትህ ጥራትም እየተቀየረ እንደሆነ ተረዳ። ባርነትና ነፃነት አንድ ቦታ ሊኖሩ አይችሉም። ኤርነስታይን ሮዝ። አንድ በሕይወቱ ባርነት ያሰቃየው በሰው እጅ ላይ የወደቀ
ሐሳቡን ከመሬት ሊያወርደው ይቅርና ለመብላት ለመጠጣት እንኳን የሰው ፍቃድ የሚያስፈልገው ሕይወቱ በሙሉ በሰው ትከሻ ላይ የሆነ ሰው ኑሮ ምን እንደሚመስል ለመገመት የግድ በእርሱ ቦታ መሆን አይጠበቅብንም። የሰው ልጅ የሚያስብ የሚያመዛዝንና የሚያስተውል ፍጡር ነው። ነገር ግን አንዳንዱ ይሄን ስጦታውን ባለመጠቀሙ እጅጉን ከባድ የሕይወት አጣብቂኝ ውስጥ ይገባል። ከገጠመው ጊዜያዊ ችግር ሲሸሽ ለባሰ ችግር ሊዳረግ እንደሚችል አያስብም። ዛሬ ለሚዘለው ራት ሲያለቅስ ሙሉ ቀን አለመመገብን አያስብም። በሀገሩ ዝቅ ብሎ መስራትን ሸሽቶ በሰው ሀገር ከባርነት ባልተናነሰ የነፃነትን አየር እንኳን ለመተንፈስ እየተቸገረ መኖር እንዳለ አያስብም። ሕይወት ቀድመው ለተረዷት ጥሩ ጣዕም አላት። ሳይረዷት ለሚጓዙት ግን ትከሻን እንደሚያጎብጥ ሸክም ጫናዋ እየበረታ ይቀጥላል። አዎ፣ ነፃነት ወይም ባርነት፣ አንዱን ምረጡ። በአንዱ ጨክኑ፣ በአንዱ ተመሩ። አንዱን ውሰዱ፣ አንዱን ጣሉ። ሁለቱም በአንድ ስፍራ ሊኖሩ አይችሉምና የወደዳችሁትን ለማግኘት መክፈል ያለባችሁን ዋጋ ክፈሉ። አንዳንድ ምርጫ የሚያሳጧችሁ ዘመናችሁን በሙሉ እየተጠቀሙባችሁ ለአፍታም ፋታ ሳይሰጧችሁ ጉልበትና ጊዜያችሁን የሚበዘብዙ ሰዎች ይኖራሉ። ያ መንገድ በእርግጥ ወደ ነፃነታችሁ የሚወስዳችሁ ራሳችሁን ችላችሁ ለመቆም የሚያግዛችሁ ከሆነ እንደምንም ተወጡት። ነገር ግን መቼም ከአቅማችሁ በላይ ባሪያ ሆናችሁ ለመኖር አትወስኑ። ሰውነት ባርነትን አይፈቅድም። የተሰጠን ክብር ለተጨቋኝነት አይጋብዝም። የባርነትን ምሬት የሚያውቅ ያውቀዋል። መቀለጃ መሆን ይኖራል። በገንዘብና በቁስ መተመን አለ። ከሰውነት ልክ መውረድ አለ። መስራት የምትችሉትን ያህል ስሩ። መክፈል ያለባችሁን ዋጋ ክፈሉ። ነገር ግን በፍጹም ነገ የሚያሸማቅቃችሁን ተግባር አትፈጽሙ። እንዴትም ማንም በማንነታችሁ ላይ እንዲረማመድ አትፍቀዱ። አዎ ጀግናዬ፣ አሁን መኖር ብርቅ ነው። ብዙዎች እንዲሁ በባርነትና በነፃነት መሃል ሲዋትቱ ይኖራሉ። ነፃነትን ለማግኘት ብለው የዕድሜ እኩሌታቸውን ገንዘብን በማሳደድ ያጠፉታል። ገንዘብን ሲያገኙ ያሰቡትን ነፃነት ያጡታል። እንደፈለጉ መኖር አይችሉም። ከድካማቸው የተነሳ ሰውነታቸው ይዝላል፣ በሽታ ይደራረብባቸዋል። በባርነት የተቃጠሉለት ገንዘብ ጤናቸውንና ወጣትነታቸውን መመለስ አለመቻሉ ይገባቸዋል። በስተመጨረሻ ሙሉውን ነፃነት የማያጎናጽፍ ድካም ከከንቱ ባርነት የተለየ ትርጉም አይኖረውም። እንዲሁ ትርፍ በሌለው የስቃይ መንገድ ለመባከን ጊዜ እንደሌለ አስታውስ። አንድ ቀን ለሚቆም ሕይወት ብለህ ማብቂያ የሌለው የሕይወት ዘመን ስቃይ ውስጥ አትግባ። ሳትበላው ለምትሞተው ገንዘብና ንብረት ሙሉ ሕይወትን አትሰዋ። በሕይወት እስካለ ድረስ ከራስ ጀምሮ ፈጣሪ የቅርብ ቤተሰቦችህና ወዳጆችህ ጭምር ጥራት ያለው ውድ ጊዜ እንደሚፈልጉ አስታውስ። እንዲሁ እንደወጣ እንደወረድክ፣ እንዲሁ እንደተንከራተትክና እንደባተልክ ሕይወት እንዳታዘምብህ በፍጥነት ወደ ራስህ ተመለስ። ለሕይወትህ ዋጋ ስጥ። በሚገባህ ልክ ኖረህ ውለፍ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።